የኢትዮጵያ ግብርና በተለይም የሰብል ልማት ከክረምት ዝናብ ጥገኝነት ተላቆ መሬትን በሁሉም ወቅቶች በማልማት ምርትና ምርታማነትን የማሳደግ ስልትን እየተከተለ ነው። በያዝነው የበልግ ወቅትም በየአካባቢው የተለያዩ ሰብሎች እየለሙ ነው። በሲዳማ ክልል የሐዋሳ ዙሪያና የዳራ ወረዳ አርሶ አደሮች እንደ ምርጥ ዘርና ማዳበሪያ ያሉ የምርት ማሳደጊያ ግብዓትን በመጠቀም በቆሎን አልምተዋል። ከዘራን በኋላ ኩትካቶ በጊዜ ዩሪያ ሰዓት ሲደርስ ሰዓቱን ሳናሳልፍ ግብርና በሰጠነው ሙያዊ ሐሳብ ተቀብለን በጊዜ ዩሪያ ጨምረን በትክክል በሷ ላይ ትኩረት በመስጠት ይሄንን ደረጃ ደርሰናል። ስለዚህ ከአምና ዘንድሮ የተሻለ ነገር ያገኘነው ምንድነው? ዘሩ በጊዜ ሲመጣ አርሶ አደርም እንደዛ ልክ ዘሩን በትክክል በጊዜ ወስዶ ቤት አስቀምጦ ከዛ በኋላ ማሳውን ዝግጅት ጨርሷልና የተሻለው ዘር ፓኬጁ ደግሞ በሚገባ በአገባቡ ተጠቅመው ነው አሁን ይሄ ኃይል የደረሰው። በልግን ጨምሮ ሁሉንም የምርት ወቅቶች በመጠቀም ማምረት ሀገራዊ የምግብ ዋስትናን በራስ አቅም ከመሸፈን አልፎም ለውጭ ገበያ ለማቅረብ የተተለመውን እቅድ ለማሳካት ሁነኛ መንገድ ነው። በሲዳማ ክልል በዚህ የበልግ ወቅት 152,000 ሄክታር መሬት በአገዳ በአትክልት እንዲሁም በስራ ስር ሰብሎች እየለማ ነው። ከዚህም ከ4 ሚሊዮን ኩንታል በላይ ምርት ይጠበቃል። ይህ እንዲሳካ አርሶ አደሩ የኩታ ገጠም አስተራረስን በመከተል ዘመናዊ አሰራሮችን እየተገበረ ነው። ምርትና ምርታማነትን ከማሳደግ አንጻር የትኛውም ጾም የሚያድር ማሳ የለበትም የሚል አቋም ይዘን የሰራ ነው። ከዚህ አንጻር የትኛውም ጾም ያደረ ማሳ የለም። በሁለተኛ ደረጃ ግብርና እናዘምን ትራንስፎርም እናልካል። ይሄ ጾም የሚያድር ማሳ በኩታ ገጠም ነው መልማት ያለበት። ይሄ ትልቅ ጥቅም ነው ያለው። አንደኛ መካናይዜሽንን በከፍተኛ ሁኔታ አሳድጓል። ለምሳሌ እነዚህ የሚታዩ ማሳዎች በትራክተር ነው የታረሱት። ስለዚህ መካናይዜሽኑን አርሶ አደሮች ከቁጥ ማሳ ወጥተው በጋራ እንዲያርሱና ጉልበትን የሚቆጥቡ ነገሮችን ቴክኖሎጂን እንዲጠቀሙ አድርጓል። ከየካቲት እስከ ግንቦት ሰብል የሚመረትበት የበልግ ወቅት የመኸር ምርት ከመድረሱ በፊት ያለውን የምግብ ፍላጎት ለመሙላት አስተዋጽኦ ያለው ነው። አርሶ አደሩ በወቅቱ የሚዘንበውን ዝናብና እርጥበት ተጠቅሞ የማምረት ልምዱ ከፍ በማለቱ በበልግ ወቅት የሚለማው መሬት በየዓመቱ እየጨመረ ነው። በሀገር አቀፍ ደረጃ በዚህ በልግ 4.3 ሚሊዮን ሄክታር መሬት በማልማት 110 ሚሊዮን ኩንታል ምርት ለመሰብሰብ ታቅዷል። የዝናብ ሁኔታው ለሰብል ልማት ምቹ ከመሆኑ በተጨማሪ አርሶ አደሩ የሚጠብቀውን ምርት እንዲያገኝ የምርጥ ዘርና የአፈር ማዳበሪያ የመሳሰሉ ግብዓቶች አጠቃቀም እየጨመረ ነው። በልግ ላይ ዱሮ ያልተለመደው የግብዓት አጠቃቀም አሁን አርሶ አደሩ እየተጠቀመ ነው። አሁን የመዳበሪያ ችግር የለብንም። አሁን ሀገር ውስጥ ገብተዋል በበቂ ሁኔታ ማለት ነው። ስለዚህ አርሶ አደሩ ያንንም ጭምር ግብዓቱን መዳበሪያና ምርጥ ዘር ተጠቅሞ ምርቱን እንዲያሳድግ እየተደረገ ይገኛል። ከሰው ሰራሽ መዳበሪያ ብቻ አይደለም ከአርሶ አደሩ የሚጠበቀው የተፈጥሮ መዳበሪያዎችም ላይ ትኩረት ተሰጥቶ እንዲሰራ ያው የተለያዩ ክልሎች በኢኒሺቲቭ ይዞ እየሰሩ ይገኛሉ። አሁን እንደ ኦሮሚያ፣ አማራ፣ ሌሎች ክልሎች ደቡብ ክልሎችም እየሰሩበት ይገኛሉ። ኮምፖስት አለ፣ ቨርሚ ኮምፖስት አለ። እሱን ተጠቅሞ ምርትና ምርታማነታቸውን እንዲያሳድጉ ትኩረት ተሰጥቶ እየተሰራ ይገኛል። በአሁኑ ወቅት አርሶ አደሮች የግብርና ቴክኖሎጂንና የተሻሻሉ አሰራሮችን በመጠቀም መሬታቸውን የምግብ ዋስትና ማረጋገጫና የሀብት ምንጭ እያደረጉት ይገኛሉ። በልግን ጨምሮ የማምረቻ ወቅቶችን አብዝቶ የመጠቀም ስትራቴጂ ከአርሶ አደሩ አልፎ የምግብ ሉዓላዊነት ለማረጋገጥ በሚደረገው ጉዞ ላይ ትልቅ እርምጃ ሆኗል።